የሰማህም ስማ ያሰማህም ስማ ትልቅ ድግስ አለ አልቡኮ ከተማ ዱቤ አናውቅም ብሎ ባላት ስርካሪው ከቻገበ አልቡሃ በሙጀት ባለቤት ወንድማችን አብዱ ሰላም ሰለሞን 50 ሺህ ብር እኛው ደረሳ ከሳማገቡና ዘሰማዋ መንገዱ ሰፊ ነው ወንድም ሲደርሰው ማለት መንገዱ ሰፊ ማለት ነው የሚያሳጥራቸዋል አንዱ አሉር እዚህ ላይ በፊት መነዘራለ በሚሊዮን መነዘራለ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን ከረማችሁ? የአልቡኮ ሚዲያ ያዘጋጀ የሚያቀርብላችሁ ቅኝት የተሰኘው መሰናዶ ጀምሯል። የዛሬው የቅኝት መሰናዶ በአልቡኮ ወረዳ ሳልመኔ ከተማ ላይ በሚገኘው ሰላም መስጂድ ለመስጂድ ማስፋፊያ የተካሄደ የገቢ ማሰባሰቢያ ፕሮግራም ላይ ትኩረቱን ያደርጋል። በቅድሚያ ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ወረሃ ሰኔ ቀኑ 28 ዕለቱ ደግሞ እሁድ ነበር። የአልቡኮ ወረዳ መቀመጫ ከሆነችው ሳልመኔ ከተማ በአይነቱ ልዩ የሆነው ድግስ ተደግሷል። ገና በማለዳው ከሳልመኔ ሰማይ ስር ህዝበ ሙስሊሙ በከተማው እምብርት ላይ ወደሚገኘው ሰላም መስጂድ መጉረፍ ጀምሯል። በክብር እንግድነት ከደቡብ ወሎ ዞንና ደሴ ከተማ የተጋበዙ ዑለማዎች በማለዳው ነበር ከቦታው የደረሱት። እንግዶቹ ከመኪና እንደወረዱም በእንግዳ ተቀባይነቱ አንቱታን ያተረፈው የሰላም መስጂድ ጀማዓም እንግዶቹም በአክብሮት ከተቀበለ በኋላ በወለየነት ወጉ ፍቅርና ፈገግታ በሞላበት ፊት አስተናግዶ የዕለቱ ፕሮግራም ከሚከወንበት መስጂድ እንዲገቡ ተደረገ። ያ በጉጉት ሲጠበቅ የነበረው ለዘመናት የመስጂዱ ማነቆ ሆኖ የቆየው የቦታ ጥበት ችግር መፍትሄ ሊያገኝ እነሆ ቀኑ ዛሬ ደረሰ። መስጂዱ ከዳር እስከ ዳር ከፊት እስከ ኋላ በምዕመናን ተጨናንቋል። ፕሮግራሙን የሚመሩት የሃይማኖት አባቶች መድረኩ ላይ ተሰይመዋል። ምንኛ ያማረ ዕለት የተዋበ ቀን ነው። ፕሮግራሙ በይፋ ተከፈተ። በአካል ወደ መስጂድ የመጡ ምዕመናን እጃቸውን በየተራ እያወጡ ንያቸውን መናገር ጀመሩ። 50፣ 100፣ 200፣ 1000፣ 10000፣ 12000 እስከ 120000 የደረሰ የቸርነት እጆች የተዘረጉበት ልዩ አጋጣሚ። ከሩቅ ያሉት ደግሞ አካላቸው ሩቅ ቢሆንም አእምሯቸው ሳልመኔ ነበርና በመስጂዱ ስም በተከፈተው የቴሌግራም ቻናል በቀጥታ የላይቭ ስርጭት ፕሮግራሙን መከታተል ችለዋል። መከታተል ብቻ አይደለም፣ የቸርነት እጆቻቸውንም ጭምር ዘርግተዋል። የፕሮግራሙ መሪዎች ፕሮግራሙን በቀልድና በቁም ነገር እያዋዙ አድምቀውታል። ከሕፃን እስከ አዋቂ፣ ከቅርብ እስከ ሩቅ፣ ከሴት እስከ ወንድ፣ ከድሃ እስከ ሀብታም ሁሉም ተሳትፎበታል። ለመሆኑ የዕለቱ ፕሮግራም ምን ይመስል ነበር? አጠር አድርጌ ላጋራችሁ። የሰማህም ስማ ያሰማህም ስማ ትልቅ ድግስ አለ አልቡኮ ከተማ አክብራችሁ የመጣችሁ የተገኛችሁ ወንድሞች አባቶች ሁላችሁንም አላህ እድሜያችሁን ያቆይልን። ለኸይር ሰላም ላይ ወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መስጂድ ሀብታችን ነው። ዱንያ ላይ አኺራ ላይ የሚጠቅመን የአኺራ ስራ የምንሰራበት የአኺራ ንግድ የምናካሄድበት ቃል አላህ ራሱን የምንሰማበት ሱና የምናስፋፋበት ተውሂድ የምናስፋፋበት ልጆቻችን በተርቢያ በሱና በተውሂድ በዐቂዳ የሚያድጉበት ወሳኝ ነገር ነው። ነቢዩ ዓለይሂ ሰላቱ ወሰላም መን በና ሊላሂ መስጂድን አንድ መስጊድ ለአላህ ብሎ ሊላህ ብሎ ሐላል ገንዘብ የሰራ ሰው በጠላሁ ለሁ በይተን ፊል ጀና ጀነት ውስጥ አላህ የገነባለትን የጀነት ቤት ይሰጠዋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ዛሬ እናሳካዋለን ኢንሻአላህ። መስጊዳችን መድረሳችን ከፍ እንዲል ልጆቻችን በተርቢያ እንዲያድጉ እኛ አስተዳደጋችን ጠፍቶ አደገው ማለት ካሁን በኋላ ልጆቻችን ያመልገን የለባቸው በኢስላም ተቆጥተዋል። በኢስላም ኑሮ ሱና ይዞ ኢስላምን መቀበል አለበት። የፕሮግራም ነው። የዚህ የሰላም መስጂድ
የማስፋፊያ ፕሮግራም ነው። ይህ ቦታ 250 ካሬ ሜትር ለመስጂዱ በ3 ሚሊዮን ብር ተገዝቶ ትንሽ ነገር እቺ ውል እንዳታፈርስ የምትባለው ምንድነው የምትባለው መቀበጃ እሱ ተከፍሎ ተቀምጧል። ይህ የመጀመሪያቸው ነው። የመስጂድ አስተዳደሩ ሌሎችን ለማስፋፋት ያለው እቅድ አለው። መድረሳን ለመገንባት ያለው እቅድ አለው። የመጀመሪያው ግን ይሄ ነው። እስኪ በዚህ እንለካቸውና ከዛ በኋላ ደግሞ ቀጣዩን እንሄዳለን ነው የተገናኘነው። ዛሬም ለከሪያ ነው ማለት ነው። በነገራችን ላይ ያሙኑ 3 ሚሊዮን በካሬ ስትካፈል 12000 ብር ነው። አንድ ሰው እንደምንም ተጣጥሮ አንድ ካሬ ቢገዛ ላለው ሲከፋፈል አለቀ ማለት ነው። ቀሪአችን ቢስሚላህ ተብሎ ተጀምሯል ማለት ነው። የዚህ የፕሮግራም መጀመሪያ እንግዲህ በዚህ እኔ ከፍተዋለሁ እጀምረዋለሁ የሚል እጅም ያወጣል ማለት ነው። ዛሬ ታሪክ ነው የሚሰራው። ቦታውም ታሪካዊ ነው። መስጂዱም ያምራል፣ ጀማዓው ያምራል፣ አገባቡም ደስ ይላል። ማሻአላህ ለመስጠት ለምንነት ያሰበ እጁን ያወጣ ሁለት እጁ ሁለቱንም ነው ያወጣው። ሁለት ካሬ ማሻአላህ አላሁ አክበር። ስንት አሉ? አንድ ካሬ አላሁ አክበር መርሐባ። አንድ ካሬ ማለት ወንድማችሁ ሰይድ መሐመድ አንድ ካሬ አላሁ አክበር። መሐመድ ሁሴን ሁለት 10 ካሬ አላሁ አክበር አላሁ አክበር። መሐመድ ሁሴን 10 ካሬ 120 ሺህ አላሁ አክበር። አራር መሐመድ 2 ካሬ፣ ኡስማን መሐመድ 1 ካሬ፣ ጌታቸው ወሰን 1 ካሬ። እስኪ ደግሞ ስልክማውቱ ወደ ኮምቦልቻም ወደ ደሴም ወደ አዲስ አበባም እንደው የትርጉም አለፍ ካለ ወደ ውጭም እየባወላችሁ እንደዋቸው የሶደካ እንዳመጣቸው ወንድማችን አብዱሰላም ሰለሞን 50 ሺህ ብር ተድሬዳዋ ነው። አያችሁ አህመድ ሙሐመድ 1 ካሬ፣ መሐመድ አማር ከጅማ 1 ካሬ። አላሁ አክበር። ቦታው ይርከኝ ኢማኑ ነው። ኢማኑ ካለ ገንዘብ ይሰጣል እያለ ነው። እህታችን አልማዝ ከውጭ 2 ካሬ ጊዜ ከመጀመሪያው እስከ መጨረሻ ያለች እህታችን ናት። በኢማንም በርዝቅም ሀብታሙና አላህ ለሀገሯ ያብቃት። መሐመድ ሀጂ 1 ካሬ፣ ሰይድ መሐመድ ደሴ 1 ካሬ፣ አሊ ሐሰን 10 ሺህ ብር፣ መሐመድ ሰይድ መሐመድ 25 ሺህ ብር። ሐሰን ህንፃ መሳሪያ 2 ካሬ አላሁ አክበር። የሐሰን ህንፃ አላህ በጀነት ህንፃ ይገባላችሁ። የሶባ ቢላል መስጂድ 10 ሺህ ብር አላሁ አክበር። ከሁለት ወንድሞች አሁን የተገኘ ነው 300 ብር በድምሩ 15300 ብር። አንድ ስሟ እንዲጠቀስ ያልፈለገች እህታችን 40 ሺህ ብር ዱቤ አናውቅም ብሎ ባለ 10 ካሬው ከቻ አስገብቷል። 120 ሺህ አስገብቷል ማለት ነው። አላሁ አክበር። የኢማም አህመድ መስጊድ ለሰላም መስጊድ ከዚህ በፊት 14000 ብር በአካውንት ትላንት አስገብተናል። አሁን ደግሞ 18400 ብር ቃል የተገባለ በመስጊዱ በኢማም አህመድ መስጊድ ስም 1 ካሬ እኛ እንትን እንላለን። በጥቅሉ 38000 አካባቢ ገቢ እናደርጋለን። ኢማም አህመድ መስጊድ ጀማዓችንን ሰደቃቸውን አላህ ይቀበላቸው። አህመድ ጠይብ 50 ሺህ አላሁ አክበር። ሰይድ ሁሴን ግንበኛ 1 ካሬ አላሁ አክበር። ተንጠልጥሎ የሰራል ሼኻችን ሼክ ሐሰን ሐሚድን 1 ካሬ። ኢማም አህመዶች አልተቻሉ ጎበዝ። እንደ ኢማም አህመድ ጀግና አድርጋቸው። ሰደቀው መካከል ያላገባ ካለ አላህ ሷሊህ ይስጣለት። ደጋ ውሃ ማሻአላህ ደገኛው ደጋ ውሃ 20 ሺህ ብር። ውሃም ብቻ ሳይሆን ቦታ ሂዶ የዘምዘም ውሃ የሚጠጣ አላህ ያድርገው። ወአለይኩም ሰላም አደም አባቱ 20 ሺህ ተክቢር አላሁ አክበር። እሷችን 20 ሺህ ሌላው 20 ሺህ በአጠቃላይ 40 ሺህ አላሁ አክበር። ደርሶናል። ጀዛኩሙላህ። መሐመድ አራጋው ኢንጂነር ነው። ኢንጂነር ያው ኢንስፔክተር ነው። ኢንጂነር ናቸው አሉ። አሁን እንኳን ኢንጂነር ናቸው። መሐመድ አራጋው አላህ ያረጋጋው። የተረጋጋችው ዱንያ አላህ ይስጠው። ሀገራችንንም አላህ ያረጋጋው። 12000 1 ካሬ አሁን ባቡር እዚህ ላይ በፊት መነዘር አለ፣ በሚሊዮን መነዘር አለ።
ዛሬ መቼም የጨነቀን ኢንሻአላህ ላሊ ውሃ በሙጀት ባለቤት ሶስት ሺህ ብር በሟች ጓደኛዬ ስም አብዱራህማን ይላል። አላህ ይማረው። አላህ ስራውን አላህ ይቀበለው። አያችሁ ሙቶም ስራው አልሞተም። በሱ ስም በጓደኛዬ ስም 1000 ብር ይላል። አላህ ሰደቃውን አላህ ይቀበለው። እዚህ ሁለት ሰዎች እጃውቱና ያ አላህ ለዚህ አላገቡም ዞር አርኩኝና አይ አንዲት ብቻ ሁናብን ነው ንያ ስላለን ነው አሉ። የንያችሁን አላህ ይብላላችሁ። ቁርአን ኑሯቸው ያወጡት ስናቸው ሌላውማ ያችን ፌደራል ፖሊስ አርጎ ተቀምጧል መሰለኝ። እኛ ምንድነው ተቀያ ብለን ነው አንዳስር ሺህ ብር ከግማሽ 2 ካሬ ያልፋል። 250 ነው። 2 ካሬ ያልፋል ከግማሽ ማለት ነው። ስለዚህ ቅር ብሎ ነው ተክቢራውን ያላስከተሉት። አሳወላን ማደራችሁ ነው። አላህ ያስደሳችሁ፣ አላህ ያስደሳችሁ፣ አላህ ያስደሳችሁ። በደስታ በሰጡ ልጆቻችን በደስ በማይከል የምንደሰረው አላህ ያድርገን። ወዛላሁ ኸይራ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም ደስ ይላል። ደስ ትላላችሁ ኢንሻአላህ። ሁላችሁም የጀነት አድርጋችሁ ሀገራችንን ሰላም አድርጋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ በአገር ውስጥም በውጭም ያላችሁ ኢትዮጵያኖች በደቡብ ወሎ ዞን አልብኮ ወረዳ ሳልመኔ ሰላም መስጂድ የሚያስፈልገውን የቦታ ማስፋፋት ጥያቄ ለረጅም ጊዜ ጀማዓውና ኮሚቴው ሲጨነቅ የነበረበት ቢያንስ በጣም ቅርብ ያለውን አንድ ቦታ ላይ እንኳን ያለውን ለማስነሳት ወደ 3 ሚሊዮን ብር እንደሚያስፈልግ ግምት ወጥቷል። ለዚህም ጀማዓው የሚችለውን አድርጎ ቀብድ ከፍሎ ፕሮሰስ ውስጥ ነው ያለው እና ዛሬ አልহামዱሊላህ የደቡብ ወሎ ዞን እስልምና ጉዳይ አመራሮች እነ ሼህ ሐሰን ሐሚድን ጭምር ያሉበት ኮሚቴ መጥቶ በጋራ ያለው ጀማዓ አልብኮም ላይ ያለው ተወላጅ ጭምር መጥቶ ሰፊ የገቢ ማሰባሰብ ስራ ተሰርቷል። አንዳንድ እህትና ወንድሞች በውጭም ኦንላይን ወደ አካውንቱ ያስገባሉ። የሚጠበቀው 3 ሚሊዮን ብር ነበረ። አስተባባሪዎቹ በሚገርም ሁኔታ በሚያስደንቅ ሁኔታ አንድ ካሬ 12 ሺህ ብር እንደሚያወጣ አብስረው አንድ ካሬ የሚችል አንድ ካሬ፣ 2 ካሬ የሚችል 2 ካሬ፣ 3 ካሬ የሚችል 3 ካሬ ሲገዛ ውሏል። አንድ ካሬ ደግሞ በጋራ ሆኖ ሲገዛ ይዋላል። ከ132 ካሬ በላይ ቃል ተገብቷል። ይሄ ቃል የተገባው የገቢ ማሰባሰብ ወደ ተግባር እንደሚለወጥ እናስባለን። ግማሽ ላይ ደርሰናል ማለት ነው። ቀጣይ ደግሞ ይሄ ግማሽ ያስፈልጋል። ወንድማችንም ሲሄድ የሄደበት ቦታ በአጭር ጊዜ ውስጥ ቤቱን ሰርቶ ልጆቹን ይዞ እንዲኖር ይፈልጋልና የሱም ቀልብ እንዳይሰበር የኛም እንዳይሰበር ግማሽ ላይ ያለ ነው። አልሙሂም 1.5 አካባቢ የሚሆን ተሰብስቧል። 1.5 የሚሆን ይቀራል። እህትና ወንድሞች በያሉበት ተባብረው ይሄንን ያሳኩታል ብለን እናስባለን። መስጂዱ ምንም መንቀሳቀሻ ቦታ የለውም። ለመጀመሪያ ጊዜ ነው ይሄ የሚነሳው። ይሄ ዙሪያው በሙሉ የመስጂዱ ክልል ነው። ከአቅም ማጣት የተፈጠረ ችግር ነውና እስካሁን ላደረገችሁት እንቅስቃሴ ድጋፍ ሰላም መስጂድን ለደገፋችሁት አላህ ጀዛን ያብዛላችሁ። እዚህ ያለው ጀማዓው ደግሞ ከገንዘቡ እስከ ጉልበቱ ሰፊ እንቅስቃሴ እያደረገ ያለው የሰላም መስጂድ ጀማዓ በዚህ ሰዓት የትኛውም ቦታ ተሄዶ የሚገኝ ጀማዓ አይደለም። ጠንካራ ለመስጂዱ አንገቱን የሚሰጥ ነውና ተጠናክረን ይህንን እቅድ እናሳካለን ኢንሻአላህ ቢኢዝኒላህ አላህ ጋር። ሳልመኔ ሰላም መስጂድ ላይ የነበረው የገቢ ማሰባሰቢያ መርሃ ግብር በተሳካና እጅግ ደስ በሚል ሁኔታ የተጠናቀቀ ሲሆን በአንድ ጀንበር ሊሰበሰብ ከታሰበው 3 ሚሊዮን ብር ግማሽ ላይ መድረስ ተችሏል። ቀኑ ከገንዘብ ባለፈ የህዝባችንን አንድነት መተሳሰብና ለዲኑ ያለውን ጥልቅ ፍቅር ዳግም ያስመሰከረበት ውብ አጋጣሚ ነበር። ያንዳንዱ ሰው አቅሙ የፈቀደውን ያህል በደስታና በልግስና ሲያበረክት ማየት እጅግ ልብ የሚነካ ነበር። ይህ ታላቅ ሥራ በሰላምና በስኬት እንዲጠናቀቅ በሐሳብ፣ በጉልበት፣ በገንዘብ እንዲሁም በዱዓ አብራችሁን ለነበራችሁ በሙሉ ባረከላሁ ፊኩም ብለናል። ቃላት ከማመስገን ውጭ አቅም የላቸውምና
ይህ ጅማሮ ነው። በአላህ ፈቃድ ጅምራችን ተጠናቆ ለሳልመኔና አካባቢው ሙስሊም ማህበረሰብ የዳኢዎች መፈልፈያ ቦታ እንደሚሆን አንጠራጠርም። መልካም ስራ አይጠፋም፣ ዋጋውም ካላህ ዘንድ ታላቅ ነው ይላሉ የሳልመኔ ሰላም መስጂድ ገቢ አሰባሳቢ ኮሚቴ። እኛም ተግባሩ ይበል የሚያሰኝ መሆኑን ታዝበናል። በቀጣይ የቀሩ ተግባራት እንዲጠናቀቁ የማህበረሰቡ ያላሰለሰ ጥረትና መረባረብ ያስፈልጋልና ጥሪውን ላልሰሙት እንዲሰሙ የሚል ጥቆማችንን መስጠት እንፈልጋለን። በቀጣይ በሌላ መሰናዶ እስከምንገናኝ ሰላማችሁ ብዝት ይበልልኝ።